ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት የአፈር አሲዳማነት ጋር ተያይዞ ያገኘሁትን መረጃ ላካፍላችሁ ነው። የአፈር አሲዳማነት እንዴት ይከሰታል? የሚያስከትለው ችግርና መፍትሄውስ ምንድነው? የትኞቹ ሰብሎች በተሻለ ደረጃ አሲዳማነትን ተቋቁመው ምርት ይሰጣሉ? የፒኤች መጠን ሲጨምርና ሲቀንስ ምንድነው የሚነግረን? የመሳሰሉትን መመለስ የሚችል ፕሮግራም ነው የዛሬ ፕሮግራሜ። ከአገራችን አጠቃላይ ከሚታረሰው መሬት ውስጥ ከ40% በላይ የሚሆነው በአፈር አሲዳማነት የተጎዳ ሲሆን በአብዛኛው ከፍተኛ ዝናብ ባለባቸው በሰሜን ምዕራብ፣ በደቡብ ምዕራብ፣ በደቡብና በማዕከላዊ ደጋማ ቦታዎች ላይ ጎልቶ ይታያል። ይህም ወደ 4 ሚሊዮን ሄክታር የሚጠጋ ከባድ አሲድነት የተቀላቀለበት መሬትና ሌላ ከ10 እስከ 20 ሚሊዮን ሄክታር የሚሸፍን መካከለኛ አሲድነት ለመካከለኛ ደረጃ አሲዳማነት የተጋለጠ መሬትን ያካትታል። ይህም ለአነስተኛ ገበሬዎች ምርታማነትን ያደናቅፋል። በዋናነት በኦሮሚያ፣ በአማራ፣ በሲዳማ፣ በደቡብ ምዕራብና በደቡብ ብሔር ብሔረሰቦች ህዝቦች ክልል በተለይም ከ1500 ሜትር በላይ ከፍታና ከባድ ዝናብ ባለባቸው አካባቢዎች በከፍተኛ ደረጃ የሚታይ ችግር ነው አሲዳማነት። አፈር በአብዛኛው አሲዳማ የሚሆነው እንደ ከፍተኛ ዝናብና የአፈር በውሃ መታጠብ ባሉ ተፈጥሯዊ ሂደቶች ሲሆን ይህም የአፈሩን መሰረታዊ ንጥረ ነገሮችን ያስወግዳል። ይህም ሰዎች በሚፈጥሩት ተጽዕኖ ችግሩ የበለጠ ይጎላል። ይህ አሲዳማነት የንጥረ ነገሮችን አቅርቦት ይቀንሳል እናም መርዛማ የአሉሚኒየም እና ማንጋኒዝ መጠንን ይጨምራል። ስለሆነም የአፈር አሲዳማነት መከሰት ዋና ዋና ምክንያቶችን ከዚህ በታች እናያለን። ቤዝ ፎርሚንግ ካታይን የምንላቸው አሉ። እንደ ካልሽየም፣ ማግኒዥየም፣ ፖታሽየም የመሳሰሉት በውሃ መታጠብ አንዱ ምክንያት ነው። በአፈር ውስጥ ማለት ነው። ከፍተኛ ዝናብ መጠን ውሃ በአፈር ውስጥ እንዲዘዋወር ያደርጋል፣ እንዲጥለቀለቅ ያደርጋል። በመሆኑም እንደ ካልሽየም፣ ማግኒዚየም እና ፖታሲየም ያሉ አስፈላጊ ቤዝ ፎርሚንግ ካታይኖችን በማጠብ ያስወግዳል እና በዚህ ምክንያት አሲድን ፎርም የሚያደርጉ ኤሌመንቶች እንዲቀሩ ይሆናል። ሌላው የናይትሮጅን ማዳበሪያ አጠቃቀም ነው። በአሞኒየም ላይ የተመሰረቱ ማዳበሪያዎችን በከፍተኛ ደረጃ መጠቀም በናይትሪፊኬሽን ሂደት ወቅት ሃይድሮጅን አዮኖችን ያመነጫል። ይህም የአፈርን አሲድነት በቀጥታ ይጨምራል። ሌላው የኦርጋኒክ ቁስ መበስበስ ነው። ኦርጋኒክ ቁስ ሲበሰብስ ካርቦኒክ አሲድ እና ኦርጋኒክ አሲዶችን ይለቃል። ይህም ዝቅተኛ የፒኤች መጠን እንዲኖር ያደርጋል። በነገራችን ላይ የአንድን አፈር አሲዳማነት የምንለካበት የፒኤች ወይም ደግሞ የፓወር ኦፍ ሃይድሮጅን የሚባል መለኪያ አለን። ከ1 እስከ 14 ነው። 7 ኒውትራል ነው። ከ7 በታች ያሉት መጠን ደግሞ አሲዳማነትን ይገልጻል። ከ7 በላይ ደግሞ አልካሊኒቲን ይገልጻል ማለት ነው እና ለሰብሎች የትኛው የተሻለ ነው የሚለውን ከታች እናያለን። ሆኖም ግን ከ6 እስከ 7 ያለው ሌቭል በብዙ ሰብሎች ተመራጭ ሌቭል ነው እና ይህንን በዚሁ አጋጣሚ ልግለጽላችሁ ብዬ ነው። አሲዳማ የሆነ ፓረንት ማቴሪያል ይህም አንዱ ምክንያት ነው። እንደ ግራናይት ወይም የአሸዋ ድንጋይ ካሉ ዝቅተኛ ቤዚክ ካታይንስ የሚፈጠሩ አፈሮች በተፈጥሮ አሲዳማ የመሆን ዕድላቸው ከፍተኛ ነው። ሌላ የአሲድ ዝናብና የከባቢ አየር ክምችት ነው። ከቅሪተ አካል ነዳጅ ማቃጠል የሚመጡ ሰልፈር ዳይኦክሳይድ፣ ናይትሮጅን ኦክሳይድ እና ሌሎች ብክለቶች የአፈር አሲዳማነትን የሚያፋጥን የአሲዳማ ዝናብ ይፈጥራሉ።
ይህን ካልን የአፈር ፒኤች በጣም አሲዳማ ወይም አልካላይን ሲሆን ያለውን ነገር ደግሞ እናያለን። ተክሎች ከአፈር ውስጥ ንጥረ ነገሮችን በአግባቡ መምጠጥ ወይም መውሰድ አይችሉም። ማለት የፒኤች መጠናችን የፒኤች ሌቭሉ አፈሩ ማለት ነው አሲዳማም ሲሆን አልካላይን ደረጃም ሲሆን ሰብሎች የሚፈልጉትን ንጥረ ነገር ከአፈር ውስጥ በሚፈልጉት መልክ እንዳይወስዱ የማድረግ ነገር ይፈጠራል ማለት ነው። ስለሆነም ንጥረ ነገሮቹ ቢኖሩም እንኳን ሰብሎች በአግባቡ ሊጠቀሙበት አይችሉም ማለት ነው። አብዛኞቹ ሰብሎች ከ6 እስከ 7 ባለው የፒኤች ሌቭል በተሻለ ሁኔታ ያድጋሉ፣ ይመረታሉ በጥሩ ሁኔታ። አፈራችንን በየጊዜው ልንፈትሽ ይገባል። ይሄ እንግዲህ የአፈራችን አሲዳማነት ባህሪ ያለው ወይስ የአልካላኒቲ የሚለውን ነገር ለመለየት ማለት ነው። እና የፒኤች መጠኑ ይሄ ምንድነው? ብዙ ጊዜ እንግዲህ እኛ ችላ የምንለው ነገር ነው እና የምናመርተውን ሰብል ላይ ትኩረት እናደርጋለን፣ ዘር ላይ ትኩረት እናደርጋለን። ነገር ግን የምናለማበትን መሬት የአፈር ይዘት ማወቅ አስቀድሞ ማወቅ በጣም ጠቃሚ ነው። የሚጎዳ ነገር ብቻም ሳይሆን አሁን ለምሳሌ የሶይል ፈርቲሊቲው ደረጃ የተሻለ ከሆነ አዲሽናል የምንጨምረውን ማዳበሪያ ልንቀንስ የምንችልበት እድሉም ስለሚኖር የአፈራችንን በየጊዜው ልንፈትሽ ይገባል ማለት ነው። የፒኤች መጠኑ አነስተኛ ከሆነ ቅድም ለመጥቀስ ሞክሬያለሁ፣ በጣም አሲዳማነቱን ነው የሚነግረን ማለት ነው። የፒኤች መጠኑ ከ7 በታች እየወረደ ሲመጣ ማለት ነው። እና ይህን ለመጨመር በኋላም እመጣበታለሁ፣ በኖራ ልናከመው ይገባል። የፒኤች መጠኑ ከፍተኛ ከሆነ ደግሞ በጣም አልካላይን መሆኑን ነው የሚነግረን። ይህ ደግሞ ዝቅ ለማድረግ እንደ ሰልፈር በመጨመር የሰልፈርን መጨመር ይመከራል። አልካላኒቲም ጉዳት ስላለው ማለት ነው። የአፈርን ሁኔታ ለማመጣጠን ኦርጋኒክ ቁስም ልንጨምር ይገባል። ኒውትራል የሆነ አፈር እንትናችን ደረጃችን ኒውትራል ቢሆን በጣም ቤስት ነው። ያንን ለማምጣት ኦርጋኒክ ቁሶችን በመጨመር አልካሊኒቲ ላይም እንዳይከሰት የአሲዳማነትም እንዳይከሰት ለማድረግ ያስችላል ማለት ነው። ጤናማ የፒኤች መጠን ተክሎች በተሻለ ደረጃ ንጥረ ነገርን መውሰድ እንዲችሉ ይጋብዛል ወይም ይረዳል። ይህ ከሆነ ደግሞ ጠንካራ ተክሎች ይኖሩናል። አፈር አሲዳማ ሲሆን ዝቅተኛ ፒኤች ብዙውን ጊዜ ከ6 በታች ይሆናል ነው የሚባለው። የእጽዋትን እድገት ላይ አሉታዊ ተጽዕኖ ሊፈጥሩ የሚችሉ በርካታ ነገሮች ይከሰታሉ። ከዚህ በታች እናያለን። ማለት የፒኤች መጠናችን ከአሲዳማ ሌቭል ላይ ሲሆን ማለት ነው። በእጽዋት ላይ የሚያሳድረው ተጽዕኖ የንጥረ ነገር አቅርቦት ለውጦች እንደ ፎስፈረስ፣ ካልሲየም እና ማግኒዚየም ያሉ ንጥረ ነገሮች እምብዛም አይገኙም። ይህ አሲዳማ አፈር ሲሆን ማለት ነው። አፈሩ አሲዳማነት ሲኖረው ማለት ነው። ይህም ደካማ እድገት እንዲኖር ያደርጋል። ደካማ ስሮችና ዝቅተኛ ምርት ሊያስከትል ይችላል። ሌላው መርዛማ ንጥረ ነገሮች ይጨምራሉ። የአፈራችን አሲዳማነት እየጨመረ ሲመጣ ማለት ነው። እንደ አልሙኒየም እና ማንጋኒዝ በአሲድ አፈር ውስጥ የበለጠ ይሟሟሉ። ከፍተኛ መጠን ያላቸው ንጥረ ነገሮች ስሮችን ሊጎዱና እንደዚሁ ደግሞ የንጥረ ነገር ቅበላን ወይም አወሳሰድን ሊቀንስ ይችላል። ሌላው የማይክሮቢያል እንቅስቃሴን ይቀንሳል። አፈራችን አሲዳማ ሲሆን ማይክሮቢያል ሶይል ማይክሮቢያል እንቅስቃሴዎች ለሰብሎች በጣም ወሳኝ ነው። የአፈሩን ለምነት ኢምፕሩቭ ያደርጋሉ። እንደዚህ ደግሞ ኤሬሽንም የተሻለ እንዲሆን ያደርጋሉ እና የነሱን እንቅስቃሴ ይገድባል። ጠቃሚ የአፈር ረቂቅ ተዋሲያን እንደ ኦርጋኒክ ቁስ አካልን የሚያበሰብሱልንና ከአፈር ጋር የሚያብላሉልን ዲኮምፖስት የሚያደርጉልን ማለት ነው ብዙም እንቅስቃሴ አይኖራቸውም አፈራችን አሲዳማ ሲሆን። ይህም የንጥረ ነገር ዑደትን ያዘገያል። ደካማ የስር እድገት ይኖራል። ስሮች አጭርና ደካማ ሊሆኑ ይችላሉ። ይህም የውሃና የንጥረ ነገር መወሰድን ይገድባል። ይህን ካልን በሰብል ላይ የሚታዩ ምልክቶችን ደግሞ ስናይ በአብዛኛው አሲዳማ የሆነ አፈር ላይ ቅጠሎች ቢጫ የመሆን ነገር የንጥረ ነገር እጥረት ስለሚኖራቸው ማለት ነው የተዳከመ እድገትና ደካማ የስር ስርዓት እና ዝቅተኛ ምርታማነትን ያስከትላል ማለት ነው። እንግዲህ የምናለማበት አፈር አሲዳማ ከሆነ እነዚህን ነገሮች እናያለን ማለት ነው። እንዴት መከላከል ይቻላል?
ያው ብዙ ጊዜ ተለምዷል። የአሲዳማ አፈር ላይ የምናመርት ከሆነ የመጀመሪያው ነገር በኖራ ማከም ነው። የአሲድ አፈር መፈጠር ያው ግን ምንድነው የአሲድ አፈር መፈጠር ለመቆጣጠር የአሲድነትን መጠንን በመቀነስና አሁን ያለውን የአሲድነት መጠን በማከም ላይ ያተኩራል። ስለሆነም ኒውትራል ሆኖ እስከ ተወሰነ ድረስ ስላይትሊ አሲዲክ ፒኤች ሌቭል ድረስ ማለትም ከቀደም እንዳልኳችሁ ነው ከ6 እስከ 7 እንዲመጣልን ማድረግ አለብን ማለት ነው። እና ይህን ደረጃ ለመጠበቅ በጣም ውጤታማው አካሄድ የአፈር ምርመራን ማካሄድ መጀመሪያ ማለት ነው። ደረጃው ማወቅ አለብን። አሲዳማነትን ሁኔታ የሚያሳየን ከሆነ በኖራ ማከም ያስፈልጋል። ከዛም ባሻገር ዘላቂ የሆኑ የግብርና ልምዶችን አብሮ ማጣመር ማለትም እንደ ኦርጋኒክ ማዳበሪያዎችን መጠቀም ማለትም እንደ ኮምፖስት እና ፍግን አብሮ መጠቀም፣ ተቋቋሚ ዝርያዎችን መጠቀም እና ሰብል ፈረቃንም እንደዚሁ አብሮ ኢንተግሬትድ በሆነ መልኩ ብንሰራ ወይም መከላከያ መንገድ ብንጠቀም በጣም ሰስቴነብል በሆነ መልኩ ልንቆጣጠር እንችላለን። በሀገራችን አሲዳማ ለሆኑ አካባቢዎች ለአሲዳማ አፈር ተስማሚ የሆኑ ወይም ተቋቁሞ ምርት የሚሰጡ ሰብሎች እንደ አጃ፣ ትሪቲካሌ ይሄ ከአጃና ከስንዴ ተዳቅሎ የተገኘ ነው። ትሪቲካሌ በአብዛኛው ፈርታይል ያልሆነ መሬት ላይ መሆን የሚችል ነው። አሲዳማነት መቋቋምና ምርት መስጠት የሚችል ነው። በቆሎዎችም እንደዚሁ እንደ ቤች 540 ቤች 660 አይነት ዝርያዎች አሲዳማነትን ተቋቁመው ምርት መስጠት ይችላሉ። ግብጦ በተለይ ዋይት ሉፒን የሚባለው እሱ ጥሩ አሲዳማነትን ይቋቋማል። አኩሪ አተር እነዚህ ሐዋሳ 04 እና እንደዚሁ ደግሞ BRS 268 አይነት ዝርያዎች አሲዳማነትን እንደሚቋቋሙ መረጃዎች ይገልጻሉ። ቦለቄ እንደዚሁ ሰር 119 እና አዋሽዋን እንደዚሁ ተቋቋሚ እንደሆኑ መረጃዎች ይገልጻሉ። ቡናም እንደዚሁ ቡና በተፈጥሮ አሲዳማ አፈርን ይቋቋማል። የሱም በአብዛኛው ፈርታይል የሆነ በጣም ቅጠሎች ዲኮምፖስት የሆኑበት አካባቢም ስለሚለማ ጥላ ላይ ስለሚለማ ሞር ያንን ይፈልገዋልና ቡናም አሲዳማነትን ይቋቋማል። እንሰት፣ ድንች፣ ስኳር ድንችና ሻይ ቅጠል ከሚጠቀሱት ውስጥ ይገኛሉ። አሲዳማነትን ባህሪ ተቋቁሞ ምርት የሚሰጡ ማለት ነው። ከነዚህ ባሻገር በአሁኑ ወቅት በተለያዩ የምርምር ማዕከላት አሲዳማ አፈርን የሚቋቋሙ ለምሳሌ የዳቦ ስንዴ ኢቲ BW 6785 ዝርያ እንደዚሁ የተለቀቀና ሪከመንድ የተደረገበት ሁኔታ አለ። ቀድሞ የሚደርሱ የጤፍና ማሽላ ዝርያዎችም እየወጡና እየተመከሩ አርሶ አደሩ ከሌሎች መከላከያ አማራጮች ጋር በማድረግ እየተጠቀመባቸው ይገኛል። ስለሆነም እነዚህን አጣምሮ በመጠቀም አሲዳማ አፈር ላይ ያለውን የምርት ደካማነት በማሻሻል ምርትን ከፍ በማድረግ የበለጠ ተጠቃሚ ማድረግ ይቻላል ማለት ነው። ዛሬ እንግዲህ በአሲዳማነት ዙሪያ ያገኘሁትን መረጃ ላካፍላችሁ ብዬ በዚህ መልክ መጥቻለሁ። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ሀሳብ በሌላ ፕሮግራም እመለሳለሁ። እስከዛው ቸር እንሁን። ባይ ባይ።